ዝም ብሎ ይሄ በየመንደሩ ነብይ ነኝ ብሎ የለጠፈ ሁሉ ነብይ አይደለም። ይተነብያል ግን ነብይ አይደለም። ኢየሱስ ብቻውን መሰቀሉ ምንም ዋጋ የለውም። ኃጢአት የለበት ምን የለበት። ለምንድን ነው ብቻውን የሚሰቀለው? እንደ አማኝ ቦልድ ማን አለ በምድር? ክርስቲያን መሆነ በምን አረጋግጥ? በምን አወቅ? የዘላለም ሕይወት እንዳላችሁ በምን አወቃችሁ? በምን ተረዳችሁ? ዛሬ መተንበይ ነው የምፈልገው። ለራሳችሁ ብቻም ሳይሆን ለሚመጣው ትውልዳችሁ ጭምር በመንፈስና በመቃጠል ውስጥ ሆናችሁ ተናገሩ የምላችሁን ነገር በኃይል ነው መናገር ያለባችሁ። የኢየሱስ መንፈስ በሉት። የትንቢት መንፈስ ነው በሉትስ። ትንቢትን ልትቃወም አችልም በሉትስ። ትንቢትን የምትቃወም ከሆነ በሉትስ ዳግም አልተወለድክም ማለት ነው በሉት። በራእይ መጽሐፍ ላይ የእግዚአብሔር ቃል በግልጽ ይናገራል። የኢየሱስ መንፈስ የምን መንፈስ ነው ብሎ ምን ይላል? ሰግድለትም በእግሩ ፊት ተደፋው፣ እርሱም እንዳታደርገው ተጠንቀቅ። ካንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። እሺ፣ ለእግዚአብሔር ስገድ። የኢየሱስ ምስክር የትንቢት መንፈስ ነው። የኢየሱስ ምስክር የምን መንፈስ ነውና? የትንቢት። አጠገባችሁ ያለውን ሰው የኢየሱስ ምስክር በሉት እስቲ። የኢየሱስ ምስክር የትንቢት መንፈስ ነው በሉት። የትንቢት መንፈስ ነው። ስሙኛውን አንዴ ስሙኝ። ነቢይ፣ የትንቢት ስጦታ፣ የትንቢት መንፈስ ሶስቱም ልዩ ልዩ ናቸው። ነቢይ ኦፊስ ነው፣ ቢሮ ነው። ኤፌሶን 4:11 እና አንደኛ ቆሮንቶስ 12:28 ጀምሮ ያለው የእግዚአብሔር ቃል ስለነዚህ ቢሮዎች ይናገራል። ስለዚህ ነቢይ ከአምስቱ ቢሮዎች አንዱ ነው። አንድ ሰው ነቢይ ነው ከተባለ የነቢይነት መስፈርት ማሟላት የሚችለው አንደኛ ዲፕ በሆነ መንገድ በመገለጥ የእግዚአብሔርን ቃል በኃይልና በስልጣን የሚያስተምርና የሚሰብክ መሆን አለበት። ዝም ብሎ ይሄ በየመንደሩ ነቢይ ነኝ ብሎ የለጠፈ ሁሉ ነቢይ አይደለም። ስለዚህ አንድ እውነተኛ ነቢይ የሚያሰኘው በመገለጥ በመንፈስ መነዳትና መመራት በጥልቀት የእግዚአብሔርን ቃል በኃይል በስልጣን ነቢያት ያስተምራሉ፣ ይሰብካሉ። ይሄ የመጀመሪያ የእውነተኛ ነቢይ ምልክት ነው። አንድ ነቢይ የሚያሰኘው ሌላ ስላለፈው ነገር፣ ስለ አሁኑ፣ ስለ ወደፊቱ በስልጣን ቃል በመንፈስ ቅዱስ ቁጥጥር ስር ሆኖ ይናገራል። ከመንፈስ ዓለም የሚሰማውን ነገር የሚያየውን ነገር ይናገራል። ነቢይ ሁል ጊዜ መጥቶ ሲያስተምርና ሲሰብካችሁ በዝግጅት አይደለም የሚያስተምርና የሚሰብከው። በወቅቱ የእግዚአብሔር ልብ ውስጥ ያለውን የእግዚአብሔርን ፕሮግራም ከእግዚአብሔር ተቀብሎ ነው መጥቶ የሚናገረው። ይሄ የነቢይ ቢሮ ስርዓት ነው። አንድ አስተማሪ፣ አንድ መጋቢ፣ አንድ ወንጌላዊ ተዘጋጅቶ መጥቶ ሊያስተምር ሊሰብክ ይችላል። አንድ ትክክለኛ ነቢይ ግን በዝግጅት አይደለም። ከመንፈስ ዓለም የሚያየውና የሚሰማው ያንን ነገር ተንተርሶ ነው ከቃሉ ጋር አያይዞ የሚያስተምረውና የሚሰብከው። ሲናገር ግን በሙሉ ስልጣን ነው የሚናገረው። ለምን? የሰማው ያየው ከእግዚአብሔር ዓለም ስለሆነ። አንድ ነቢይ የሚያሰኘው ሌላው የትንቢት ስጦታ አለው። መናፍስትን መለየት ስጦታ አለው። የጥበብ መግለጥ ስጦታ አለው። የእውቀት መግለጥ ስጦታ አለው። አት ዘ ሴም ታይም ልሳንን የመተርጎም ስጦታ አለው። አንድ ነቢይ ቢሮ ውስጥ እነዚህ ነገሮች የተሟሉ ናቸው። አንድ ነቢይ ነኝ ብሎ መናፍስትን የማይለይ ከሆነ፣ የጥበብ መግለጥ ከሌለው፣ የእውቀት መግለጥ ከሌለው፣ በተጨማሪ ደግሞ ልሳንንም የማይተረጉም ከሆነ ያ ነቢይ አይደለም። የትንቢት ስጦታ ነው ያለው። የትንቢት ስጦታ ደግሞ ከመንፈስ ቅዱስ ከዘጠኙ ስጦታዎች አንድን ነቢይ እግዚአብሔር ነቢይ ሲያደርገው ኦፊስ ውስጥ እነዚህ ነገሮች ሁሉ አሟልቶ ነው የሚሰጠው። ሌላው አንድ ነቢይ የሚያሰኘው መንፈሳዊውን ዓለም በራእይና በህልም በመገለጥ በተመስጦ ከሌላኛው ሰዎች በብዛት እነዚህ ልምምዶች በዛ ነቢይ ውስጥ አሉበት። ስለዚህ እነዚህ ነገሮች በሙሉ በአንድ ነቢይ ቢሮ ውስጥ፣ የትንቢት ስጦታ ግን ወንጌላዊ ሆኖ ፓስተር ሆኖ አስተማሪም ሆኖ ስጦታውን ከመንፈስ ቅዱስ መቀበል ይችላል።
ይተነብያል፣ ግን ነብይ አይደለም። ወንጌላዊ ነው ወይ ፓስተር ነው ወይ አስተማሪ ነው። ነብይ ከሆነ አሁን ያልኳችሁን ነገር በሙሉ ማሟላት አለበት። ነብይነት ልዩ ነው። በጣም ራሱን የቻለ ግዙፍ የሆነ ኦፊስ ነው። ሁለተኛ የትንቢት ስጦታ ቅድም እንዳልኳችሁ ከዘጠኙ የመንፈስ ቅዱስ ስጦታዎች አንዱ ነው። ሶስተኛው የትንቢት መንፈስ ነው። ይሄ የትንቢት መንፈስ ዳግም በተወለደ አማኝና አገልጋይ በሙሉ ውስጥ ይሄ መንፈስ አለባቸው። በሉ አጠገባቸው ያለውን ሰው ያዙ። ባንተም በኔም በሁላችን ውስጥ በሉት እስቲ የትንቢት መንፈስ አለ በሉ እስቲ። የትንቢትን መንፈስ በጭራሽ ልትቃወም አትችልም በሉት እስቲ። ከተቃወምክ በሉትስ ክርስቲያን አይደለህም በሉትስ። ክርስቲያን መሆን በምን አረጋገጥ? በምን አወቅ? የዘላለም ሕይወት እንዳላችሁ በምን አወቃችሁ? በምን ተረዳችሁ? ውስጣችን ባለው መንፈስ የእግዚአብሔር ቃል ምን ይላል? ያ መንፈስ ለመንፈሳችሁ ምን ያደርጋል? የቱ መንፈስ? እኛ ውስጥ ያለው የኢየሱስ የትንቢት መንፈስ። አሁን ትንቢትን ለሚቃወሙ ሰዎች፣ የትንቢትን መንፈስ ለሚቃወሙ ሰዎች ነው። አሁን ሁላችንም ተነስተን ምን እንላለን? እኔ እግዚአብሔር ልጅ ነኝ። በምን አወቅ? የዘላለም ሕይወት አለኝ። በምን አወቅ? ይሄ መጽሐፍ ቅዱስ ሰው ያልመለሰልኝ መጀመሪያው የሁሉንም ነገር አሁን የምትሉትን ሁሉ የነገራቸው የቱ ነው? አቤት ከሞን ተናገሩ እስቲ። መጽሐፍ ቅዱስ መሆኑን በምን አወቅ? ይሄ መጽሐፍ ራሱ መጽሐፍ ቅዱስ መሆኑ። አሁን ሽንጣችሁን ገትራችሁ ነው አይደል የምትከላከሉት? እውነተኛው መጽሐፍ 66ቱ ነው። ከ66ቱ ውጪ ሌላ ሁሉ ትክክል። ለምን ማነገራችሁ? በምን አወቃችሁ? መንፈስ ስለመሰከረላችሁ። የማ መንፈስ? የኢየሱስ መንፈስ። አሁን የትንቢት ምናምን የሚባል በዚህ ዘመን የለም የሚለው የመጀመሪያው በእያንዳንዱ አማኝና በእያንዳንዱ አገልጋይ ውስጥ የትንቢት መንፈስ አለ። የትንቢት መንፈስ ስላለ እኮ ነው ምን ትላለ? የዘላለም ሕይወት አለኝ። መቼ? መንግሥተ ሰማያት አለ። በምን አየ? የትንቢት መንፈስ ውስጥ ስላለ። አብርሃም አለ ቀኔን አየ። በምን? የኢየሱስ የትንቢት መንፈስ ስለነበረበት። ስለዚህ የኢየሱስ መንፈስ የትንቢት መንፈስ ነው። እርግጠኛ ሆነ ነው የምትናገረው። ምን ትላል? አማኝ የሆነ አገልጋዩ ራሱ መድረክ ላይ ቆሞ ወገኖቼ በሰማይ የዘላለም ሕይወት አለን። በምን አወቀ? የትንቢት መንፈስ ውስጡ ስላለን። አት ዘ ሴም ታይም ደግሞ ገልብጦ ምን ይላል? ይሄ ትንቢት ምናምን የሚሉት ይላል መልሶ ያንኑ መንፈስ ይቃወመዋል። የዘላለም ሕይወት እንዳለ ያወከው፣ ይሄ እግዚአብሔር ቃል እንደሆነ ያወከው መንፈስ፣ የትንቢት መንፈስ፣ የኢየሱስ መንፈስ በውስጣችሁ ስላለ ያ መንፈስ ይመሰክርላችኋል። አሁን አንድ ሰው እርግጠኛ ሆኖ ነው የሚያወራው። አዎ እኔ አሁን በሞት የዘላለም ሕይወት አለ። በምን አውቀ? የትንቢት መንፈስ ነው የሚያወራው። አንተ ማነህና በምን ታውቃለህ? ባንተ ውስጥ ያለው መንፈስ ግን ይናገራል። እርግጠኛ ነው፣ ይመሰክርላል። ቦልድ ነህ። አሁን በሞት የዘላለም ሕይወት አለ። እንዴት አወቅ? ቃሉ ነገረኝ ነው አይደል የምትለው? ቃሉ ይሄ ቃሉ የእግዚአብሔር መሆኑን ማን ነገረ? የኢየሱስ መንፈስ። አጠገባችሁ ያለውን ሰው የኢየሱስ መንፈስ በሉት። የኢየሱስ መንፈስ። አንድ አማኝ ምን ብሎ ነው የሚያወራው? እርግጠኛው እኔ ይላል ከኢየሱስ ጋር ተሰቅያለሁ ይላል። በምን አወቅ? ያ የትንቢቱ መንፈስ ነው የሚያናግረው። እኔ እያወራው እያለ በአንድ ሰው ውስጥ ይሄም የትንቢት መንፈስ ብቻ አይደለም፣ የትንቢት ስጦታ የነቢያት ኦፊስ ራሱ ካል በኃይል አክቲቬት ይሆናል ማለት ነው። ወደድክም ጠላ የምታወራው በሙሉ በምን መንፈስ ነው? በትንቢት መንፈስ። ጨብጡ ታታ የምታወራው በሙሉ በሉት እስቲ። የምታወራው በሙሉ እርግጠኛ ያደረገ በሉት። እርግጠኛ ያደረገ በአንተ ውስጥ ያለው የኢየሱስ የትንቢት መንፈስ ነው በሉት። የኢየሱስ የትንቢት መንፈስ። አማኝ እንደ አማኝ ቦልድ ማን አለ በምድር? ምን ይላል? እኔ ከ2000 ምናምን ዓመት በፊት ከኢየሱስ ጋር ተሰቅያለሁ። እርግጠኛውን ለምን? ያ መንፈስ በውስጥ ስላለ ነው የሚያናግር። ይሄ ነው ነብይን ነብይ የሚያሰኘው። ምንድን ነው? በእግዚአብሔር መንፈስ ቁጥጥር ስር ሆኖ ነው የሚያወራው። በአእምሮ ሊያወራ በአእምሮ እንዴት ከመሬት ተነስተ የዛሬ 2000 ዓመት ገና ዕድሜ 50 ዓመት ያልሞላ ሰውዬ የዛሬ 2000 ዓመት ከኢየሱስ ጋር ተሰቅያለሁ፣ ከኢየሱስ ጋር ሞቻለሁ፣ ከኢየሱስ ጋር ተቀብሬያለሁ፣ ከኢየሱስ ጋር ከሞት ተነስቻለሁ፣ ከኢየሱስ ጋር አብሬ አርጌ በአብ ቀኝ ተቀምጫለሁ። ይሄ ብቻ አይደለም፣ ኢየሱስ በሚገለጥበት ጊዜ ከእርሱ ጋር በክብር እገለጣለሁ። ይሄ ነው ክርስትና። ጨብጡ ታጠ ክርስትና ይሄ ነው በሉት። ክርስትና ይሄ ነው። በል እንግዲህ ኢየሱስ መንፈስ ያለብህ ሰው ያዘው አጠገበያል። እኔ በሉት እስቲ ከኢየሱስ ጋር ተሰቅያለሁ።
ይኸውላችሁ አንድ ነገር ኢየሱስ ብቻውን መሰቀሉ ምንም ዋጋ የለውም። ኃጢአት የለበት ምን የለበት። ለምንድን ነው ብቻውን የሚሰቀለው? የመሰቀሉ ዋና ዓላማ አንተ ነህ፣ አንቺ ነሽ፣ እኔ ነኝ፣ እኛ ነን። ስለዚህ ኢየሱስ መስቀል ላይ ከሰማይ መጥቶ ራሱን ለመስቀል አይደለም የመጣው፣ እኔንና አንተን ለመስቀል ነው የመጣው። አሜን። ነካርገው ኢየሱስ ከሰማይ መጣው በሉት እስቲ። ኢየሱስ ከሰማይ መጣው እኔንና አንተን ሊሰቅለን ነው በሉት እስቲ። እኔንና አንተን ሊሰቅለን። ኃጢአት ያለው በማንና በማን ውስጥ ነው? በእኔና በእናንተ ውስጥ ነው። አይ ኢየሱስ ብቻ ነው የተሰቀለው፣ እኔ እዛ ውስጥ የለውም። ይሄ ከሌለ ክርስትና ብርሃን አልበራልህም። በልጨብጠው አጠገባ ያለውን ሰው ከ2000 ምናምን ዓመት በፊት በሉት እስቲ ከኢየሱስ ጋር አብሬ ተሰቅያለሁ፣ አብሬ ሞቻለሁ፣ አብሬ ተቀብሬያለሁ፣ አብሬ ተነስቻለሁ፣ አብሬ አርጌያለሁ፣ አብሬው ደግሞ በክብር እገለጣለሁ፣ አብሬው ደግሞ ለዘላለም እኖራለሁ። ያልኩ የመጨረሻው አብሬ ተሰቅያለሁ፣ አብሬ ሞቻለሁ፣ አብሬ ተቀብሬያለሁ፣ አብሬ ተነስቻለሁ፣ አብሬ አርጋለሁ፣ አብሬ በክብር እገለጣለሁ። መገለጥ ብቻ አይደል፣ አብሬው ለዘላለም ከእርሱ ጋር እኖራለሁ። አሁን ለጌታ ክብር አጨብጭቡለት። ይህ ሁሉ ነገር የሚያናግረን ምንድን ነው ካላችሁ የኢየሱስ የትንቢት መንፈስ ነው። ከሞን አንድ ሰው ይናገር እስቲ። የኢየሱስ የትንቢት መንፈስ በሉ እስቲ። የኢየሱስ የትንቢት መንፈስ ነው የሚያናግር በሉት እስቲ። ነው ማናገር። ይሄ ቃል የማቃል መሆኑ የእግዚአብሔር ቃል መሆኑን ማነገረ ነው ያስተማርኩህን በል። የኢየሱስ የትንቢት መንፈስ ይሄ ቃል የማቃል ነው። በምን አወቅ? የኢየሱስ ምን አረገ? ነገረ። ያ የኢየሱስ የትንቢት መንፈስ በማ ውስጥ አለ? እያንዳንዱ ውስጥ ይሄ መንፈስ አለ። አሁን አንድ ሰው የት ነው ብትሞት ዛሬ እኔ ብትፈራም ራሱ እየተንቀጠቀጥክም ሽንትም እየመጣ አይኔ የዘላለም ሕይወት አለኝ በምን አወቅ? ያ መንፈስ ፍርሃት የሚልህ ከቃሉ ጋር ምናምን ከሆንክ ድፍረት በድፍረት ነው። አይ ምንም ሃሌሉያ ትላለህ። ፈርተህም ብታወራም አለ መንፈስ ውስጥ አለ። ለምን አንዱ ጎንህ ምናምን እርግጠኛ ግን ሆነ የምታምነው ነገር የዘላለም ሕይወት እንዳለ እርግጠኛ ነህ። የዘላለም ሕይወት እንዳለ እርግጠኛ ሳትሆን ጎዳና ላይ ወጥተህ ወገኖቼ ኢየሱስ ያድናል ማለት ይችላል። ሰው ጊዜውን፣ ገንዘቡን፣ ዕውቀቱን ኤቭሪ ነገሩን ኢንቨስት አድርጎ ያላመነበትን ነገር ይኖረዋል ብዬ ነው ያላስብ። አሁን ሁላችሁም እዚህ የተሰበሰባችሁ እርግጠኛ ናችሁ። የማን ልጅ ነህ ብለህ የእግዚአብሔር ልጅ ነኝ ትላለህ። በምን አወቅ? የኢየሱስ የትንቢት መንፈስ ነካ አድርገውና እኔ የእግዚአብሔር ልጅ ነኝ በለው። እኔ የእግዚአብሔር ልጅ ነኝ። ማን አሁን በአንተ ውስጥ እየተናገረ ያለው? የትንቢት መንፈስ። ታዲያ ሀውካን እንዴት ነው ትንቢትን ልትቃወም የምችለው? እየገባችሁ ነው? ወደድክም ጠላን ሃሌሉያ ትላለህ። አሁን ቅድም ይሄ ሁሉ የምዘምረው መንፈሱ ነው የሚያዘምር። ለዚህ ነው በቦልድነስ በግልጽ የምናወራው። እኛንን ያልገባን አሁን አንዳንዱ ሰው እንዴ በመጨረሻው ዘመን እንትን ይገለጣል እንትን። አሁን እዚህ ባይብል ላይ ያለውን በሙሉ ሐሰተኛው ክርስቶስ ይገለጥ። በምን አወቅ? በምን ገባ? ያ መንፈስ ነው ባንተ ውስጥ የሚያወራው። ምን ማለት ነው? እየተነበይክ ነው። አሁን ስለ ወደፊት ስታወራ ምን እየሆንክ ነው? እየተነበይክ ነው። አሁን ዝም ብለህ ከመሬት ተነስታ አሁን ምንም የለኝም እግዚአብሔር ያዘጋጃል። ማን ነው እያወራ ያለው ባንተ ውስጥ? እግዚአብሔር ክብር አጨብጭቡለት። አሁን ሶስቱ ነገር ገብቷቸዋል አይደለ? ነብይ ራሱን የቻለ ቢሮ ነው። ምንም አሁን አንድ ሰው ነብይ ነኝ ካለ አሁን ያልኳችሁን ነገር ጠይቀው አሟላ። ሃሌሉያ። ካሟላ ነብይ እልሃለሁ። ሳታሟላ አዲዮስ ማብራዘር ዞር በልካ ተገቢ በለው። አሟላ መስፈርቱን። በቃ ዝም ብሎ ይሄ በየመንደሩ ነብይ ነኝ ብሎ የለጠፈ ሁሉ ነብይ አይደለም። ይተነብያል ግን ነብይ አይደለም። ኢየሱስ ብቻውን መሰቀሉ ምንም ዋጋ የለውም። ኃጢአት የለበት ምን የለበት። ለምንድን ነው ብቻውን የሚሰቀለው? እንደ አማኝ ቦልድ ማን አለ በምድር? ክርስቲያን መሆንን በምን አረጋገጥ? በምን አወቅ? የዘላለም ሕይወት እንዳላችሁ በምን አወቃችሁ? በምን ተረዳችሁ?